ta'eef yoo silkiin harkaa fuute adiraa rabbiidha sagalee naa ta'a. Ajaa'il ልታጠፋብኝ ነው ስልኬንም ልትቀበለኝ ስለሆነ ምናምን ያችለው መረጃ ልካለች ያለውን አንቺ ቀበልሽ ማን ነው? አይደለም ይሄ ብቻ አይደለም። አንድ ቤት ለምን ታውቂኛለሽ የት እንደምኖር ስልኬን ከቀማችኝ ማስረጃም አይኖረኝም። እናንተም ስለኔ ማውራት አትችሉም። ቀማሽ? አዎ እንደዛ ብላ ጨፍራብኛለች። ደውላ ተሳድባ ስልክሽን እቀማሻለሁ ሁሉንም ነገር ከመሬትም ከሚዲያም የሚሰልፉብሽን ታያለሽ የት እንደሚያገኙሽ ብላኛለች። ፎቶ እንደ ፖሊስ የለም እንደ ባህሬን ሀገር ፖሊስ ለእኔ ህገወጥ ስለሆንኩት ለእኔ ምንም እንደማያደርግ ታውቃለች እሷ። እዚህ ባህሬን ውስጥ የሚኖሩ ህግ የሚያውቁ ያውቃሉ። ኤምባሲ ሁሉ አንቺ ወረቀት ስለሌለሽ አንቺን እኛ እንዴት አድርገን ነው ካልከሰሹ እንዴት እናደርግልሽ ብሎኝ ነው የተውን። ስለዚህ አሁን አንድ ባህሬን ውስጥ ኢቃማ የሌለው ሰው አንድ ሰው ቤት ምት ምናምን ሲያደርገው ማንም ምንም አይልም። በቃ ባህሬን እንትን ህግ የሌለበት ሀገር ነው። ወንበዴ ሊቢያ ነው ወይስ ባህሬን ያለሽ? የጨፈረችብኝ እንደሆነ እንግዲህ እናንተ ኦሮምኛ ስለማሰሙት ነው እንጂ ሁሉም ሰው ያውቃል፣ ብዙ ሰው ያውቃል እንደሚጨፍርብኝ። ግን ከፈችና አሰሚን ሙባረክ ይተረጉምልናል። በዚህ ስልክ ነው እኔ እንዴት መክፈት አልችልም። ግን ሁሉም ስልክ ነው ካልሽ ታዲያ ዝም ብለን ብቻ እንመንሽ ባፍሽ የምታወሪውን ብቻ። አይ እውነት እኮ የሆነ ቀን ይወጣል እኮ አሚባ ችግር የለውም። ላኪና ወደ ሌላ ሰው ወደ ሙባረክ ላኪና ያሰማልን። ላኪ ለሙቤ ክፈተው እዚህ ጋር እንዴ ሁሉ ነገር በዚህ ስልክ ነው በዚህ ስልክ ነው መኑኝ እንዴ። ባህሬን ህግ የሌለበት ሀገር ነው እንዴ? ሊቢያ ነው ባህሬን? እሺ ችግር የለውም። የአንድን ሰው ቤት በር ከፍቶ የአንድን ሰው በር ሰብሮ ገብቶ ስልኩን ሲቀማ ምናምን አንዲት ኢትዮጵያዊ ሰብሮ እኮ አይደለም። አንደኛ ነገር ሰውዬው እኛ ቤት ያውቃል። እሷ በሰውዬው ነው እንጂ የመጣችብኝ ያለችው። ፖሊስም ከሆነ አሁን ለምሳሌ ስልኬን ከወሰደችብኝ ምን አደርጋል? ማውራት እዚህ ጋር አሁን ምትወስደበሽ ቤት ገብታ አዎ ትወስደኛለች። እዚህ ቤት ከኛ ጋር የኖረች ነበር። ደፍራ የሰው ቤት ትገባለች። በቃ እናንተ አልገባችሁም። ተውት በቃ። ኧረ በዛ በጭነሽ አንቺ ስፈሪ ነሽ። እንዴት ነው አንዲት አበሻ ገብታ ቤትሽ ዘበኛ የለም ካሜራ የለም አስፋልቱ ቤትሽ መታ በርሽን ሰብራ ገብታ ስልክሽን ስትቀማሽ? ሁ ኢዝ ሺ? አንዲት ኢትዮጵያ ሚዲያ ለተደገ ፈታቱርተን አስረዳኒ እንዴታ ከምተገነት ተጨፈራቱር ንገረዋት እስቲ። እኔ ልክልሻለሁ ቦይሷን ችግር የለውም። አሁን ልክልሻለሁ። ላኪ ለሙባረክና ይክፈተውና ይተርጉምልኝ። እዚህ ጋር ምንም በውስጥ ምትልክልኝ ነገር የለም። ኦሮምኛን ያልሰማም ሙባረክ ይክፈትና እንስማ እንዴ። አረብ እሺ፣ አረብ ስልክ ቀማኝ በሉ እሺ። አበሻ ለአበሻ ቤቴ ድረስ መጣ ስልኬን ትቀማኛለች። አሁን ከዛ መረጃ ይጠፋብኛል። ባህሬንም ህግ የለም ጭራሽ። አበሻ ያለበት ሁሉ ህግ የለም። ቤሩትም ህግ የለም ትላላችሁ። ቤሩት ምን አለ ታውቃለች? አንዳንድ አረብን የሚጠብሱ ሴቶች አሉ። እሺ አረብን የሚጠብሱ ሴቶች አያደርጉም አይባሉም። አቡ ወላሂ ብዙ ነገራችን ጋር በቃ እንደዚያ ነገር አልመጣም እንዴ? እያስፈራሩ ምናምን ኢቃማ እናሰራልኝ እያሉ በጣም ይዘርጋሉ። እሱማው ብርማ ይኸው በልታታለች እኮ። ግን ቤቴ በሬን ሰብራ ገብታ ስልኬን ትቀማኛለች። አስብ እኮ የእሷ እጅ በሱ ጨብጧል እንዴ? ቤቴ መታ እኮ ነው ያለች። እሱ በሱ በኩል ነው የመጣችብኝ። እሱም ፈርታ ነው መሰለኝ። ባህሬኒ ቦይፍሬንድ አላት አለች። እና ባህሬኒ መንግስት ደፍሮ አረብ ሀገር ላይ ደፍሮ የሴት ቤት ይገባል አልልም እንዴ? ጎረቤት አይሰበሰብም? ፖሊስ አይጠራም? የእናንተ ፈሪድነት ካልሆነ በስተቀር። እሺ ውቤ እንዴት ነሽ? ሰላም አብዬ እንዴት ናችሁ? አለን ሰላም ነገር የለም አብዬ። ባህሪን ከምንም በላይ ጥንቅቅ ያለ ህግ አለ መኖር። ግን ያው እንደዚህ አረብ ባል ምናምን ሲይዙ አለ አይደል በእነሱ ይመኩና ብዙ ነገር ሊያጠቆሽ ይችላሉ። እሷ ደግሞ ኢቃማ ስለሌላት ምናምን በዛ የተነሳ ሊሆን ይችላል እንጂ ጥንቅቅ ያለ ህግ አለ። እሷም ደግሞ መክሰስ ትችላለች። ኢቃማ እንኳን ባይኖራት
ቢያሳፍሯት ነው ወይንም ደግሞ አሰሪ ቃማሽን ቢሏት ነው የተወሰደባትን ብር ማስረጃ ካላት ጠንቅቆ ያስመልስላታል። ትሙት ግን እኔ በጣም ቆያ ኢቃማ የለኝም። ኦኬ አንድ ሰው ቤቴ ሲገባ በሬን ሰብሮ አለው ጎረቤት ይሰበሰባል፣ ፖሊስ ይጠራል። እንዴት ነው አንድ ሰው ቤቴ ደፍሮ የቤት ኪራይ እየከፈልኩ የምኖርበት ቤት ደፍሮ አበሻ መጥቶ በሬን የሚነካው? ዋትንም እንደ እኮ ፈሪነት እኮ ነው። ምንድን ነው እንደዚህ አይነት ነገር የለም እዚህ ሲጀመር። እንደዚህ አስገድዶ ምንም የሚያደርግሽም ሰው የለም። ባህሬንም ቢሆን ሊነካሽ አይችልም። ሊያስይዝሽ ወይ ምናምን ሊጠቁምብሽ ይችላል። የሆነ ነገር ያረጓት አይችሉም። ባህሬኒ ወንድ ደግሞ ደፍሮ የሴት ቤት አይገባም። ገባሽ? ዋን ፌሌተው አቲበር ፖሊስ ስቴሽን ዴምቴ ጋፈቹን እንዲሰበር ዋን ሲራ ኩለታ garuu namicha akka inni miidhaa irratti natti cafaraa ture argitee attamitti dhengade naggeeffanni ati ammarraa jalqabdee deemuu qabda gaafachuu qabda. Eenyuun hin gaafadha shi poolis steeshinii deemtee gaafachuu qabda. Namichi natti cafaree obboleetti. Amma naqaaf jedhaa ture miidiyaa irra taa'e hin baruuf lahaa jedhaa ture bar namichi isin natti qolladha. Miidhaa ቁጭ ብሎ ሰውዬው ራሱ አሁን እልላታለሁ እያለ ነበር። ቪዲዮ ቀብዳ ቪዲዮ ሪኮርድ ጎደሜ ሚዲያ ጉባራ ጅራ ያኔ እሱን እናሳያታለን። ኢትዮጵያዊ ሆና አንቺን ኢትዮጵያዊ እህቷን እንዴት በባህሬኒ ወንድ እንደምታስፈራራሽ አሁን ሄድላታለሁ እያለ ነበረ ባህሬኒው። ኦኬ ይቺ ባንዳ የሀገሯን ዜጋ ለአረብ አሳልፋ ትሰጣለች። ፎቶዋን ነው የምለጥፍላት አሁን በቃ ሃይማኖት እየቀያየረች እንሄድበታለን። ቆየ 2 ራይት ገብቷል። ቅድስት ካልመጣች ቶሎ እጇን ካልሰጠች እዚህ ቤት ትነጋገሪያለሽ። እንሄድበታለን። መተሽ እዚህ ጋር ትነጋገሪያለሽ። ተነጋገሪ። ኦኬ ፎቶሽን ከመለጠፊ በፊት ነይና እዚህ ጋር ኢክራምን አናግሪያት። ኦኬ የሀገርሽን ዜጋ በባህሬኒ ወንድ የምታስፈራሪ ዜጋሽን አሳልፈሽ የምትሰጪ ከሆንሽ ፎቶሽን እዚህ ጋር እንለጥፍልሻለን። ስለዚህ መተሽ ትነጋገሪያለሽ። ተነጋገሪ። እየጠበቅንሽ ነው። ቴንክ ዩ። ያው ፎቶዋንም ልኬላታለሁ። አንዴ በሌላ ሃይማኖት፣ አንዴ በሌላ ሃይማኖት እየተሸፋፈነች፣ አንዴ በነጠላ፣ አንዴ በኒቃም፣ አንዴ በሂጃብ ምናምን እያለች የተነሳሳቻቸውን ፎቶዎች የላከችልኝ ልኬላታለሁ። ቮይሱም 2 ራይት ሆኗል። ትስማውና ትምጣ። ሞዴሬተሮች አንዳችሁ ላይቭን ሼር አድርጉልኝ። ዋትሳፕ ሞዴሬተር ግሩፕ ላይ ፎርዋርድ ላድርግላት። ላይቭን ማታውቀው ከሆነ ይህንን ላይቭ ላኪ። ቮይሶቹን ኦሮምኛውን ይተርጉምልን ሙባረክ። አቡ ለአንቺ ልክልሻለሁ። waan barbaade gochuun dandeessa biifti kana caalan an caqacaqee hayaati maaltu galshe immoo maal haasoftan hayaati wajjin si jewan hayaati maal si jette maal jechuu barbaaddetti nuti birrii nu liqeessite seete sila isin diina qabdani isin islaama isin ramadaan maalidha waan feete gochuun dandeessa barbaadde ana mariyaam immoo gochuun dandeessu si gargaaruuf itti seenne malee birrii keetti nu liqeessite seete moosi sirraa fudhanne seete ramadaan maal jette kan qabaattartu waa dhibban qabaattarii dayida ta'utu eegu baattu qilee seeni ishii qilee beektaa qilee seenu ana humaana gochuun dandeessu bakka si geessu isa baakee si geessina eessa si geessina seera siin jenne seera bira waan tare waan barbaade waan bira maal si haa godhu barbaanne ana naali qeessitee hojii hojjetaa seete waan feete sanuu godh waan jechuu heddu sanuu jedh waan godhu heddu sanuu godh sila talamaammaxinaan dhugaa seete sila waan nuti biyya tokkoof ilmoo tokko taane ilmoo bishaan biyya tokko dhuginee guddanne taate ishii isin gahu wara caalaa waa'ee namicha kiyyaa kaafte maal jette namichi birrii sirraa fuune bad birrii ani sirraa fuudhee moo isaaf hin kennine birrii si'ii miti anaaf isii jiraachisu miti ka biyya jiraachisu qaba inni ofiisaatiif maal irraa soqa birrii keerraa maal dhokkee olii laayii xadachi miidhaan ijaasaa አርጉ ምንድን ከዛ ምን ለምትለው
ይህንን የላይቭ ሊንክ ነክተሽ ግቢና ኮመንት ላይ መጥተሽ መጥቻለሁ ብለሽ ጻፊ። ስትመጪ እየጠበቅንሽ ነው። ሙባረክ ተቋርጧል እኮ ጋይስ። ሙባረክ ሙባረክ ተቋርጦ ነው ጋይስ አይደል? እኔ ይሰማለሁ። አቡ አንቺ ያለች ሙቤ ነው የሌለው። ብሎክ አድርጋኝ ነው አንድ ራይት የሚሆነው። ላይቭንም ሼር ሳረግላት አንድ ራይት። ይህን ሊንክ ነክተሽ ልኪም ብዬም ፕሮፋይሏንም አድርጋ አንድ ራይት ብሎክ አድርጋኝ። ፎቶ ለጥፌ ቪዲዮ ሰራላታለሁ። ምን ችግር አለው? ለጥፌ ቪዲዮ ሰርቼ የባህሬን ኤምባሲ ኢትዮጵያን ኤምባሲን ባህሬን እንዲደርሰው ባህሬን ያሉ ኢትዮጵያኖች ሁሉ ውዷን እንዲያውቁ እናደርጋለን። ምንም ችግር የለም። ይህቺ ምስኪን ሀቅ አቦ ይሰማል። ከገንዘቡ በላይ ያናደደኝ እኮ በባህሬን በአረብ ኢትዮጵያ እህቷን ታስፈራች። በአረብ አቢባ ወይ ተቋርጠክ ነበር ሙባረክ። እኔ እኮ ወደ ገንዘቡ ጊዜ እኮ እንደዚህ በጣም አልተናደድኩም። በአረብ ስትዝትባት እኮ ነው የተናደድኩት። ኢትዮጵያ እህቷን በአረብ ቤት ድረስ ልክ ያስደበድብሻለሁ። በአረብ የአረብ ነገ አንቺ ላይ ይነሳብሻል። እሺ ለሀገርሽ ዜጋ ያልሆንሽ ዜጋሽን አሳልፈሽ ስትሰጪው እየታዘበሽ ነው አረቡ ራሱ እኮ። ውሽሟስ ቢሆን ውሽሟ ይታዘባታል። ዜጋዋን ለአረብ አሳልፋ ስትሰጥ ነገ ከእሷ የተሻለ ሴት አግኝቶ እሷን ሲተዋት እሷንም እችን እንደሚያደርጋት ማወቅ አለባት። አቦ ይሰማል። አሁን መጣክ። እስካሁን ድረስ ምንም የእሷን ሰምተናል። ትርጉም ነው የቀረው። ምን ሆኖ ነው ሙባረክ ዛሬ? ኢክራም ወይ አቡ ለእሷ ብሩን የከፈልሽበት ደረሰኛለሽ? ካሽ ነው፣ ማስረጃ አለኝ። ልጆች ካሽ ነው የወሰደችው። ቦይሷም አለ፣ የላከችኝ ወረቀት አለ። እንደምትሰለጥኑ እንጃ። ኤምባሲ ታዲያ ካሽ እንትን በወሬ ይቀበላል? ቪዲዮ ነው ቆጥራ ስትረከብ ቪዲዮ ነው። አይ እንደዛ አይደለም። ልጆች አሉ፣ ማስረጃ ልጆች አሉ። ምስክር በይ፣ ማስረጃ አትበይ፣ ምስክር በይ። ምስክር አሉ ልጆች። ሁለተኛ ደግሞ የእሷ ቦይሶች እና የላከችኝ ወረቀት አለ። ቪዛ ያስጨረስኩ ነው ብላ። ግን ፓስፖርት ሳይኖረኝ እንዴት ነው ቪዛ የምታስጨርሱ? እሷ የላከችልኝ ወረቀት አለ። አቡ ተመለስኩ። ሙባረክ ተመልሰካል። ዋይፋይ ተበላሽቶብኝ ነበር። እሺ አንድ ባንድ ተርጉምልሽ ወይስ በጅምላ? ቮይሱ ምን እንደሚል ምን እንደምትል አተርጉምልን። በጣም ባለጌ አይገልጻትም። እኔ ሴት ልጅ መሰለ ባልወድም ወላሂ በአቢባ በጣም ትቃጠያለሽ ማለት ነው። የፈገፈትኩ ላሰማሽ ሆ ህዝቡ እንዲታዘብ ማለት ነው። ሲጀመራል ወላሂ ፊጅሩ በረሰረት ጩፌ ሲል አከመከም አሳር አይመን ሳውዲ ጅረስ እንጀዴ ዋን በርባደጎቹ እንደንዴ ሳቢብቲ ቅድም ምንድን ነው የምታወሪው? እኔ አይመን ሳውዲ ያለ ብዬሻለው እንዴ? የፈለግሽውን ነገር ማድረግ ትችላለሽ። ከነጫለ ነንጨቀጨቄ ከዚህ በላይ ጨቀጨቄ ማልቱ ገልሽሞ ሀያትም ምን አገባት ደግሞ? ሶትናያት እጅ ከሀያት ጋር ምንድን ነው ያወራችሁት? ማን ሲንጀት ማልቹ በርባደች ምን ለማለት ፈልገሽ ነው? ምንድን ነው ያልሽው? ብር ያበደርሽ መሰለሽ እንዴ? እናንተ ሃይማኖት የላችሁም እንዴ? ረመዳን ነው፣ እስላም ናችሁ አይደለም እንዴ የምትይው? የፈለግሽውን ነገር ራስሽን ማድረግ ትችላለሽ ከፈለግሽ። እኔ ማርያምን ምንም ነገር ማድረጋችን ልረዳትሽ ነው እንጂ የገባንበት ይሄን ላይ ብር ያበደርሽ መሰለሽ እንዴ?
ረመዳን ማል ከንቀባጠርቱ ረመዳን ምናምን ብለሽ ብትቀባጥሪ መቶ ነገር አትቀባጥሪ። መጠብቂ ከሆነ ጠብቂ፣ ማጠብቂ ከሆነ ገደል ግቢ። ገደል ግቢ። ገደል ታውቂያለሽ? ገደል እኔ ምንም አታረጊኝም። የተባትሽ ተወዝኛለሽ። ህግ ብለሽ ህግ ብዬሻለሁ። ከህግ በላይ ምንም የለም። ታበድረሽኝ ስራ የሰራው መሰለሽ እንዴ? በስ በአንቺ ብር የፈለግሽውን ነገር አርጊ። ልታደርጊ የፈለግሽውን ሁሉ አርጊ። ስለማመጥሽ እውነት መሰለሽ እንዴ? የአንድ ሀገር ልጅ አንድ ወንዝ ልጅ ስለሆነ ነው። አይበቃሽም? ስለ እኔ ሰውዬ እያነሳሽ የምታወሪው? ሰውዬው እኮ ብር አልተቀበለሽም። ከአንቺ ተቀብዬ ብሩን ደግሞ ለእሱ አልሰጠሁትም። ብር ከኛ ሊቀበል አይደለም። አንቺን እና እኔን ተይና አገር የሚያስተዳደር ብር አለው እሱ። ከአንቺ ብር ምን ያደርግበታል? ምን ይፈልጋል ከአንቺ ብር እሱ? ምን ጭቃ ወደዛ ወደዚህ ታቦኪያለሽ? እጃዛ ቤት ቁጭ ብላችሁ ጭቃ አታብኩ። ሰው ስለ ሰው ሳያውቅ ስለ ሰው ሳታውቁ ስለ ሰው አታውሩ። የራሱን ልክ ሳያውቅ ስለ ሰው ያወራል። ከልክ ስትጠልፉ ደግሞ አያምርም። ይህን ድምፅ ደግሞ ከፈለግሽ የፈለግሽበት ቦታ ላኪ። ለፈለግሽው ሰው ላኪ። ህግ ቦታ መሄድ ከፈለግሽም እንጂ እንዴት ነው? ተረጋገም ነው አላሉም ዛሬ አንቺ ልጆች ጭራሽ ሲቃሉ። ምን ነው ተሳሳኩልኝ? አልተሳሳትኩም። ትክክል ነህ። ግን እስካሁን ድረስ ስለ ብሩ መጠን አልገለጸችም። ለምን? ዶንቆሮና ጤና አጀንዳ አለቀው። እኔ አጀንዳ አይደለም እንዴ? የሳምንት አጀንዳዬ ፎቶዋን ብቻ ነው ፈልጎ። ለምን ወላሂ ላኪን ይባላል። ለምን መረገጥ አለባት እንጂ ህዝቡን አነሳባታለሁ። ለምን እኔ ሴቶችን አለካም፣ ግን እንደዚህ አይነት መርዚ ሴቶችን አለቅም። በተለይ አረብ እያገቡ ቱልቱላቸውን እየነፉ ቆሻሾች ቦይፍሬንድ ናት። ቦይፍሬንድ ጋር ለፍሬንድ አረብ እያገቡ ገርቤን እዛ ልክ ምን አለኝ የሆነ ገጠመኝ ልንገርሽ። የሆነች ናት የእንደዚህ አይነት ቦታ አልልም። ሱዳን ይጠብሳለች። እኔ ደግሞ ሆድ ይብሰኛል። አቡ ሱዳን ይጠብሳ የእኛን ልጆች የሀገራችን ልጆች የኢትዮጵያ ልጆች የኢትዮጵያ ልጆች ከሀገር እያመጣች ከሀገር እያስመጣች ኮንትራት ትሸጣለች ለአረቦች ማለት ነው። የሆነች ልጅ የደራ ልጅ ናት። የኢትዮጵያ ደራ የሚባል አካባቢ አለ። የደራ ልጅ ናት። እህትየዋን አምጥታላት ሳትገናኛት ኮንትራት ሽጣት በርበር የሚባልበት ቦታ አለ። በር የ6 ወር ተቀብላ ማለት ነው። ገና መሰራሩ እንደዚህ ታደርጋለች። ሙባረክ ምናምን ተብሎ ተነገረኝ። ሚዲያም ብዙም አይደለም፣ ማንም አያውቀኝም። ግን ስለ ሴቶች ዝም አላልኩም፣ ሄድኩ። ወላሂ ማለት ነው እዛን ቀን ሰውየው የጠፈጠፈኝ ጠፍጠፋ እስከዛ ላይ ወጣልኝ። ግን ቂም ሆነብኝ። በቃ ሴቶች መታክ ጠፈጠፈክ መታክ አይባልም በፍጹም። ሱዳኒ ነው አፈጠፈኝ። ፖሊስ ጣቢያ አንጠልጥሎ ወሰደኝ፣ አስጠፈጠፈኝ። ወደ ሀገር እንዳይልኩኝ ማለት ነው። እኔ ደሃ እናት አለኝ የምትታመም፣ እሷን ነው ማሳመመው። እዛኔ ለምኜ በእናቴ ማለት ነው። ከዛ ለቆይ ሁለተኛ ተብዬ በቃ አበሻነትን ጠላሁ። እውነቴን ነው የምልሽ። በተለይ ሴት ልጅ ስደት ላይ እጅ ስለጠየኳ ብቻ እንዲያስቀጥታኝ ማለት ነው። ሴቶችን የምጠላበት ቦታ አንድ ቦታ አለ። ተወልጄ እስከዛሬ እኔ ችግር የለውም። ተመታው ወጣው አለው። ፈጣሪ ካገናኘን እንገናኛለን። ግን እንዴት ነው ሰው አሳልፎ ለባዳ የሚለውን ነገር አይመቸኝም። ሰው ተጣላ እዚህ ጋር በብሔር ይጣላ፣ የፈለገውን ይደራረግ። ግን አሳልፎ ለባዳ በተለይ ውጭ ሀገር ስንኖር አሳልፈን ለባዳ አልወድም። እቺ ደግሞ ዶንቆሮ ማለት ነው።
እዚህ ጋር ብዙ ነገር ስለምናገር ነገር ታርጊልንና አጀንዳው እዚህ ያልቃል። በአንዳነት እኮ ነው መሰለህ። እናመጣለን። እኔ ቃል ምገባለሽ ትመጣለች ዛሬ መሰለህ። ፎቶን ከለጠፍን ይኸውልህ፣ ፎቶን ከለጠፍን ኢክራም ምንድን ነው የምትጠቀመው? እኔ ፎቶሽን ሳለጥፍ ነይ ብዬ ኤምባሲ ማናገሬ ብሯ እንዲመለስላት ነው የምፈልገው። ፎቶን ለጥፈን ረግጠናት ከተረሳ ኦልሬዲ ኢክራም ምን ተጠቀመች? መጀመሪያ እንድትመጣ በፎቶ መደራደር የለብንም። እኔ ሁሌም እንደዛ አሁን እኔ የምለው ነገር ከፈለገች ሱዳን ትጀነጅን፣ ከፈለገች የፈለገችው ሰው ትጀንጅን አሉ። አረብ ሀገር ሳውዲም ዱርዮች አሉ ጓደኞቻቸውን እየጋበዙ ምናምን ራሱ መጥቶ የበላውን ነገር ጓደኞችን ማብላት የሚፈልግ ከአረቦች የምጠላው ነገር አለ። ብዙ ነገር ማለት ነው። ገባሽ? እንደዛም ታርቅ የእኛንም ልጆች ይሄኔ አስበዝብዛለች። ለጓደኛ አንድ ሴት ፈልጊ ምናምን አለ። ገባሽ? ጓደኛ እኮ እንዳንቺ አይነት ሴት አንቺን አይቶ መንገድ ላይ ይሄ እንዳንቺ አይነት ሴት አጣብሽኝ እያለ ነው። በጣም ይወዱሻል ጓደኞች ምናምን እያለ ይሄኔ ልጆቻችንን ጨርሳለች። ስለዛ እቺ የተረገመች አንደኛው እሷ አለ ኤምባሲ አልተውም። ወላሂ እዛ ያለውን ኤምባሲ እውነትም እቺ ልጅ ኤምባሲ ሂዳ እንደዚህ አይነት ከተመለሰላት የባህሬንን ኤምባሲ አልተውም። ምንም አያመጡም። ገባሽ? ምንም አያመጡም። ነፍሳችን ኤምባሲ እኮ እናሸማግልሽ ነው ያሏት። አይ አዎ እንደዛ ነው አሉኝ እንጂ ስልክ ደውዬ ደግሞ እንደዛ ከኤምባሲ ጋር ተመሳጥራ ከኤምባሲ ጋር ስምምነት ማለት ነው ያሉኝ። ሙቤ ኪሳሺ ሂጂና ኪሳሺ ሲሉኝ እኔ ወረቀት እንዴት ነው አንድ ነገር ወክሎ የሚቀመጥ ኤምባሲ አንድ ምስኪን ሴት በረታ ዘርፋ ሙቤ ልንገርህ፣ ባህሬን ኤምባሲ በጣም ጥሩ ናቸው። እኔ በጣም ብዙ ልጆች ለምን አይግዟት እንዳደሷል ተባብረውኛል። ልንገርህ፣ አንደኛ ህገወጥ ስለሆነች ነው፣ ሁለተኛ ደረሰኝ የላትም። ገባህ? ኤምባሲ ተቋም ነው፣ ግለሰብ አይደለም። ፕሮፌሽናል በሆነ መንገድ ነው ሰው ማገዝ የሚችለው። ገባህ? ለምሳሌ ሰውራውባቸው ኤምባሲዎች እኮ አሉ እንደ ሳውዲ ኤምባሲ ምንም ሰው የማይተባበሩ አንድ ነገር አለ። ማገዝ ይችላሉ፣ በደንብ ይችላሉ። እቺ ልጅ ምክንያቱም እቺ ልጅ ህገወጥ ናት። ሰው ወደው አይደለም የሰው ገለ በተለይ ሴቶች 90% ወደው አይደለም ህገወጥ የሚሆኑት አቡ አንዳንዴ ቤተሰቦቻቸው ደሃ ሆኖ በግ ፍየል ምናምን ተበዳድሮ ብላን ብር ሞልቶላት ከሀገር ወጣ ስራው ካልተመቻት ወደ ሀገር ብመለስም እርግማን እንጂ ከቤተሰቦች የማገኘው ነገር የለም። እነሱ አያውቁልኝም። ስለዛ ጠፍቼ እስካለው ድረስ ሰርቼ ብሞትም ልሙት እያሉ ተስፋ ቆርጦ የሚወጡ ሴቶችም አሉ። ገባሽ? አንዳንድ ባለጌም ደግሞ ሺሻ ምናምን ልስብ ወይ ሱስ ያላት ምትወጣም አለች። እሷ አለም ምስኪኖች አሉ። በእነዚህ አይነት አጋጣሚ ወጥቶ እኛ ይሄን የተረዳነውን ኤምባሲ መረዳት አለበት። እቺ ልጅ ወደ ህግ ለመግባት ገባሽ? ህጋዊ ለመሆን እየጣረች የተረገመች ሴትዮ ጋር ብራን ተጠረመች። እቺ ሴትዮ ኤምባሲ እየሄደች ነው ፓስፖርቷ የምታሳድሰው። ገባሽ? ትክክል። ስለዛ ኤምባሲ በጣም ጉልበት አለው። በጣም እኔ አልፈልገውም ይሄን ሰው የማለት መብት አለው። ፓስፖርት የመቀበል መብት አለው። ማንነት ማለት ነው። እነሱ እኮ እኛን ወክሎ እኛ አለንም እኮ ኤምባሲን የምናዘው። ኤምባሲ እኛን ጠርቶ ሙባረክ እንደዚህ አይነት ሴት ጎትተሃል፣ ስለዛ አስተካክል፣ ማታስተካክል ከሆነ በህግ እርምጃ ኤምባሲ ከሳላ በእሷ ፋንታ ገባሽ? ወረቀት የላትም አለ በእሷ ፋንታ ኤምባሲ ይከስላታል። ያ እንዲሆን እኮ ነው ያ እንዲሆን ኤምባሲ እናሸማግልሽ ብለዋል። ስለዚህ ኤምባሲን ሳንሰማኛ ኤምባሲ ላይ ምንም ነገር ማለት አንችልም። አሁን ሽምግልና ሊይዙ ነው አይደለም ሽምግልና ቀቡ ፊሚት ጠጌፈዱ ለኮብሰ ነመ ሜቃ ከኔ ናጋ ፈዳ አማ ሱማረቲ ጊዜ ሜቃ ወላሂ ኤምባሲ ደቁዳፊ በከን አንጅሩ ከነራ ካስኔ ብሪ ቁዳን ከፈል ደኔ ዱፍና ጀቹዳ ብሪ ቁዳን ከፈል ደኔ ዱፍና ታስኪ ጀቹዳ ሲገሌ ጊዜ ኤምባሲ ወጋ ከናስ ደቄራ አነነ ደቄራ ኤምባሲ ዋተኩ ፍርማታ ናጎቹ እንደንደኝ ዳቂ ከሰሲ ፖሊስ ስቴሽን ኢትናን ጀደን አኒ ወረቀተን ቀቦ ከሚን ኢንከሰሳ ፖሊስ ስቴሽን ኢት ጀናን አኖ ማሲ ጎቹ እንደንደኙ ናንደዳኒ ሲገሌ ጅራኒ ለኮፊ ሳኒ ነብራ ጅራ ኢሳኒ ደዋና ጀቻ ቱራን ኢሱማ ደንገዳ ከነ ጉያ ለማ ፎሎሲ ዴቢሳ ለኮፍሰ ኤምባሲና ያርጊ ሲር ገረኮ ተኮ ቀቡል ጉያ ለመድራ አቡ አሁን አንቺ ቀጠሮ ስንት ቀን ሰጠሻት? ለምን ክብር ያለው ቤት ነው ይሄ ቤታችን፣ መሰብሰቢያችን፣ ስንት ህይወት የታደገ ቤት ስለሆነ ለቤቱም ክብር አለን፣ ለተከታታዮችም ክብር አለኝ፣ ለአንቺም ክብር አለኝ። ስንት ቀን ነው የምትሰጫት? ከዛ በኋላ አጀንዳውን ስጪንና እቺ መርዝ ማለት ነው አንድ ሰው
ከእሷ አንድ ነገር እንዳይገዛ ኤምባሲም ደግሞ ወላሂ በእሷ የተነሳ ኤምባሲም ወቅሳለሁ፣ አስወቅሳለሁ። ቀጥታ ከሀገር ደውዬ ማለት ነው። ችግር የለውም አንቺ የእሱን ነገር ጨርሽልን። እኔ መሰለክ አላየሁትም፣ አልደረሰኝም። ለምን ሳታናግሩኝ ፎቶ የለጠፋችሁ? ችግሩን መፍታት እንችል ነበር ልትል ትችላለች እቺ ልጅ። ገባ? እኔ ሁሌም መፍትሄ መጀመሪያ መፍትሄ ፈልገን መፍትሄ ከሌለው ነው ወደ ፎቶ መለጠፍ ወደ ረገጣ ምናምን የምንሄደው። ስለዚህ እቺ ልጅ አሁን ኢክራም ምንም አትጠቀሙ። ፎቶዋን ለጥፈን እንትናን ረግጠናት ሰድበናት ጉዳዩ ከተረሳ ኢክራም ምን ተጠቀመች? ሶሻል ሚዲያ ላይ መታ በማልቀሷ ብሯ ካልተመለሰላት ምን ተጠቀመች? መጀመሪያ ብሩን ለማስመለስ ጥረት ነው ማድረግ ያለብን። ምን በማድረግ በንግግር በድርድር አልመጣም የራሳችሁ ጉዳይ ለጥፉ ካለች ፎቶ አልክልሃለሁ ትረገጣለች። አንድ ሁለት ደግሞ ልናገር ይፈቅድልኛል? ይቻላል። እውነት እንግዲህ ረገጣ አይደለም። እውነት መናገር ረገጣ አይደለም። እቺ ሴትዮ ድምጿ ላይ የኔ ሰውዬ እኮ አይደለም አንቺን ብርና የኔን ብር ሀገር የሚያኖር ብር አለው። አረብ መጥበስ ለሁሉ አይሳካም። ለአንድ እዚህ ዱባይ ላይ ስማቸውን አላነሳም የጓደኛ እህት አሁን የሚጨምርላት በጣም እዛ እየሰራች በጣም ቆንጆ ነትቷ ስንት ሰው እንደውም ከሀገር የወጣችው ሰው ተጣልቶባት ነው ወላሂ ከወደ ዱባይ የተላከችው። በጣም ታምራለች። ህፃኑን ራሱ በጣም በቃ እንደምታምር እናውቃለን። እና እዚህ ተላከች። አጋጣሚ እየሰራች ሴትዮዋ መዳሟ ተሸኘች ማለት ሄደች ማለት ነው። ሞተች። መዳሟ ስትሞት ህፃን ልጅ ትታ ስለሞተች ህፃኗን እያሳደገች ከሰውየው ጋር ተመቻችሁ። ሰውየው ያገባታል። እናቴ የድሮ ጎረቤታችን ቤተሰቦች ዛሬ አዲስ አበባ ላይ ቪላ ውስጥ ወላሂ በቀደም ባይኔ ያየሁት ህፃን ትንሽ ልጅ የ6 ሚሊዮን ብር መኪና እያንጋጋ መጥቶ ነው የተቀበለኝ ከቦሌ ማለት ነው። ይጨምርላቸው። በጣም ነው የምወዳቸው ቤተሰቦች ናቸው። አለ በቃ አልፎ አልፎ ያጋጥማል። አሁን እንግዲህ የእኛ መንደር ሴቶች እንዳሉ አለመግባል ብልሽ ስለዚህ እቺ እኮ ቅምጥ ናት እኮ ሚስትነት እኮ ክብር ነው። እቺ ዝም ብላ ገርል ፍሬንድ ናት እኮ። አዎ አሁን እኛ ሰፈር ልጆች እንዳሉ አብዛኛቸው አረብ አግብቶ ነው ያሉት። አልተሳካላቸውም ብልሽ ይሄ ሌላ ነገር ስለሚሆን ውሸት ወላሂ እውነት የለው ወላሂ አልኳቸው። አረብ አለ አንዳንድ አልፎ አልፎ ግን በክብር ያገባና ግን ውሽማ ይለያያል። አዋ እቺ ደግሞ ሰውየው ሀብታም ቢሆን ጨረፍታው ራሱ እኮ አይደለም ለሷ ለእኛ ራሱ ይደርሰናል። ገባሽ? ይጠቅመናል። እኛ ላልፎ እቺ ለቃቃሚ ከውጭ የረከባም ካበሻ የሚለቃቅም ችጋራ እቃማ ሰራለሁ አይልም። ሀብታሞች ያላቸው እቃማ ሰራለሁ ምናምን አያነካኩም። ጊዜ የለውም። እሷን ራሱ ጊዜ ሰጣት እንጂ ቢዚ ነው የሚያደርጋት። ነይ ተመለሺ ሂጂ መኪና ምናምን ነገር ትንሽ መኪና ገዝቶ ይሰጣታል። ቢዚ ነው የሚያደርጋት። የት ቦታ ነው እቃማ? ይሄ በረንዳ ዛሬ ዝም ብላ በቃላል ለመከታነት አንዳንድ አረቦች ለመዝረፍ ራናዊ አበሾችን ለማስፈራራት። አዎ እና እቺ ሴትዮ ፎቶዋ ከወጣ የዚችን ልጅ ብቻ ብር ብቻ ከተገኘባት ጭሬ ፕሮብላችሁ የብዙ ሰው እንባ አለባት ሴትዮ። አሁን አንቺ እኔ እዚህ እውነቱን ነው የተናገርኩት። ለምን አልተሳደብኩም፣ ረገጣ አልጀመርኩም። እውነቱን ስናየው ባሌ አገር የሚያኖር እሱንም አገር የሚያኖር ብር አለው አለች። ባሏ አገር የሚያኖር ብር ቢኖራት ልክ እነዚች የሆነች ልጅ አለች አንበሳ ወደ ወዲህ እየሄደች እያሰደበችኝ ምሰጥ አንድ ሴትዮ አለች። ስሟን እዚህ ቤት አላነሳ እንጂ ምናምን ይላል ስሟ። ወደዛ ወደ ሰውን ለማሰደብ ሙባረክን ስደቢልኝ እያለች 5 አንበሳ እዛ ጋር 5 አንበሳ ምሰጣለች። ትንሽ እሱ አሁን ትንሽ ምንም አይልም እስከሚያልቅ ገባችሁ? አዎ እስከሚያልቅ ብር ያልቃል። አይተናል። 42 ሊግል የገባው እርዳታ ሰብስቡልኝ ብላ ትመጣለች። ስለዛ ያም ሆነ አንድ አረብ ያገባችን ሴት ሌላን ዜጋ ያገባችን ሴት ወላሂ እየሞተች ነው ቢባል ከተቻለ ከተፈቀደልኝ ገላታለሁ እንጂ አንድ ፓራስታሞል ገዛለሁ። አይገርምሽም? ለምን ተጎድቻለሁ በነሱ። እኔ ቀምሻለሁ። ባለጌዎች ናቸው። አረብ ሲያገቡ ሰው እኮ
እኔ ሴት ልጅን እንደዚህ አላውቃትም። አረብ ስታገባ እንደውም ወንድሜ እንዴት ነህ ምን ልርዳ ይባላል እንጂ የሰው ሀገር ካርታታ እናቴን የማስታምም እንደዛ አስጠፍጥፋኝ ጠላቶች ናቸው ሁሉም። አረብ ያገባች ሴት አንድ ሴት ሁሉም አይደሉም ባለጌዎች ሁላቸው አልፈለግም። አቡዬ ይቀባጥራሉ። በተለይ ደግሞ ሰራተኛ ላይ ምን እንደሚያደርጉ አቡ ስላይ እኔ እኮ ገጥሞኛል። ሰራተኛ ላይ ራሱ አረብን ካገቡ ነይ ጥፍሬን እንደዚህ አድርግልኝ እንደዛ ሼም የሚባል ነገር አለ። ገባሽ? ሼም የሚባል ነገር አለ። የባሌን ስሪልኝ አላል ሙድ የባሌን የልጆቹን ስሪ። እኔ ግን በጣም አፍራለሁ አንቺን ማዘዝ ምናምን እየተባለ ይታዘዛል እንጂ አንቺ ምናምን ምናምን ጨዋ ሰው ነው እንደዛ። ጨዋ ወልዶ ያሳደገው ጨዋ ሰው ነው እንደዛ። ባለጌ ግን አይቶ ማያ ግን ትንሽ ሲያል ወላሂ እቺ አለቃትም። ለምን ከዚህ ሪፖርት አልሆነባትም? አለቃትም እቺ እኮ ምን መሰለህ የምናደርገው አሁን እስቲ አሁን ስልኳን ከከፈተችን ሞክርላት። ካልመጣች ነው በቃ መነጋገር ማትፈልግ ከሆነ ችግሩ መፍታት ማትፈልግ ከሆነ ፎቶ ይለጠፍላታል። ሁሉም ባህሬን ያለ ሰው ከእሷ እንዲጠነቀቅ ከዚች ሌባ ማንም ከእሷ እንዳይገዛ ከእሷ እንዲጠነቀቅ ማሳወቅ ነው። ግን መጀመሪያ በንግግር ነው ፎቶች ከመለጠፉ በፊት እንደገና ክብር ያለበት ቦታ ስለሆነ አሁን ነገር የለን በድምፅ እስከሚችላት ነገ በዚህ ሰዓት ማትመጪ ከሆነ እኔ እንግዲህ ጉዳዩን አስተላልፋለሁ። ቢያ ታውቃናለች። ባህሬን ያለ ሰው አንድ ሰው እዛ ቦታ ላይ ከዚህ ሴትዮ ጋር ፎቶ የተነሳ ምናምን ፈልጋለሁ። ከእሷ ጋር ፎቶ የተነሱት አለቅም ፎቶ የተነሱት ሌቦች ከዚህ እቺ ሴትዮ እንደፈለገች የምታስደርጋቸው ሴቶች ናቸው ብዬ ማለት ነው። አንድ ሴት ሰላምታ እንዳይላት ነው የምናዘር። ለምንድነው አንድ ራይት የሆነ ዋትሳፓ? አንተ ጋር ሁለት ራይት ነው ዋትሳፓ። መጀመሪያ ሁለት የሆነው በመረጃ ካርዳክ ነው አንተንም ብሎክ አድርጋ ነው ከኦንላይን ወጣሳንድ ራይት ለማኝ እቺ አረቡን መጀመሪያ ሁለት ራይት ነበረ። መጀመሪያ የላኩላት ቮይስ የላኩላት ፎቶ ሁለት ራይት ነበረ። አዎ የኔም ሁለት ነበረ አለ በመረጃ ይሁን ነው ገብቶላታል። እኔም መሆን ስታቅ እንደናቸው አለቃትም ብዙ ቦታ እየገባው ፎቶዋን እየለጠፍኩ ሁሉም ቤት እየገባው ፎቶዋን እየለጠፍኩ ወላሂ ዛሬ በክብር ሀቢባ ጋር መጣ ወይ ነገ ካልመጣች ራሱ አገስቷን ከፍታ እያለቀሰች ካልተናገረች ሙባሪክ አይደለሁም እኔ አለቃትም። ደህና ቁርት በጣም ይገርማል ወላሂ። ሀበሻ ላይ እንዴት ይጨክራል? እስኪ እንዴት ይጨካከራል? ምነው ሴቶች እንደምወዳችሁ ሆኑ እንጂ አበዛችሁት። እኔ እኮ ሴት ልጅ ሳቃት የዋ እናት አዛኝ ምናምን ትመስሉኛላችሁ። አረብ ከጠበሳችሁ ለካ እንደዚህ ነው የምትሆኑት። ዋትሳፕ አንድ ራይት ስለሆነ ደውሎ የሚነግራት እዛው ባህሬን ያለ ሰው ስልኳ ዝግ ነው። ቀጥታ ስደውል ሙቤ ሁለቱም ቁጥር ሁለቱንም ዘጋችሁ። አንዱ ዋትሳፕ ገብቶልኛል ሀይ ሰላምነች ብያት ወዲያው ወጣች። የዛም አንድ ራይት ሆኖ የመጀመሪያ ሁለት ራይት ሆኖ ነበረ። ከዛ አንድ ራይት ሆነ። እኔ ብሎክ አድርጋኝ ሆን ከኦንላይን ወጥታ አይዶን ነው። ናፊ ፋሽን ባህሬን የምትባይ ልጅ አንድ ቁጥር እየጻፍሽ ነው። ምን ፈልገሽ ነው? አንደኛው ነጌ ማለት ነው። እስኪ ገባ አይደለችም። ይቺ አካውንቷ አለኝ እኮ ቲክቶክ። አንደኛው ስልኳን አከፍትም። ስልኳ አዱያ ላይ ይበተናል። ሁለቱም ስልኳ። ሁለተኛ ከሌባ ማንም ሰው ሂዶ አይጠቀምም። ምንም ይኑራት ምንም እዛ ሱቅ የተገኘ ፎቶውን እያመጣን እየገለበጥን እስከ 7 አያቷ ነው የምትረገጠው። አለቃትም። አሁን እንደዚህ ነገር ጀምረናል። አቡዬ በቃ መብት በሰላም እየተመለሰ ያለም የትኛውን ሰው መብቱን በግድ ነው ማስመለስ ያለበት። ትክክል። ለመብታችሁ ታገሉ የምለው እኮ እኔ ለዚህ ነው። ለመብታችሁ ታገሉ። አንደኛ ብራችሁን አውጥታችሁ አትስጡ። ሰው የሚመክራችሁን ስሙ። እምቢ ብላችሁ አውጥታችሁ ከሰጣችሁ ደግሞ ለመብታችሁ እስከ ጥግ ድረስ ታገሉ። እኝኛ አትበሉ፣ አታልቅሱ። ለአበሻ ለአረብም አልቅሳችሁ ለአበሻም አልቅሳችሁ ትችሉታላችሁ እንዴ? አበሻማ አያስለቅሰኝም። እጅ ለእጅ ተያይዘን ገደል እንገባታለን፣ ጉሮሮ ለጉሮሮ እንተናነቃታለን እንጂ አበሻማ አያስለቅሰኝም። ኔቨር ለአበሻ አረብስ ሀገሩ ነው ብዬ እሺ ተገዛሁለት። እንዴት ነው አበሻ የሚዝትብኝ? አበሻ የዚህ ሴትዮ ፎቶ ባሳይ እዚህ ጋር አልኩሽ እኮ
አስሰው እኔም ባይል ኧረ ገና ቅድም ስሟን ስትናገር ራሱ መርየም ስትል መርየም የብዙ ሰው እንባ አለባት፣ የብዙ ሰው ብር አለባት ጻፉ ነበር። ይኸው ስሟ መርየም ብቻ አይደለም ቅድስትም ስሟ ነው። በሐዋላ ስም ገና ይመጣል። በአደራ በእቁብ ብላ ሰብስባ እቁብ በልበለዴ ባሌ አረብ ስለሆነ ሰው እንድትሆኑ ፈልጋለሁ። እቁብ ገቡ ብላ እኔ ምስኪኖችን ተቀባብላ በልታለች። ስንት እስቲ አሁን ሞክረው ስልኳን ከከፈተች ጋይስ። ስሟ መርየም ቅድስትና ሀናን 3 ስም ነው ያላት። አንዴ ሙስሊም አንዴ ክርስቲያን ትሆናለች። አንዴ በነጠላ አንዴ በኒቃም አንዴ በሂጃብ ፎቶ አላት እና ሃይማኖቷን ትቀያይራለች። ለማጭበርበር እንዲመቻት ነው መሰለኝ አይደል ነው ብቻ። እናቱ አቢባ ጋር መጥቶ በሰላም መናገር። እኔ እኮ አንቺ ዶንቆሮ ከብር ጋር መያዝ እኮ ቀላል ነው። ከምስት ጋር ተይዤ ነው የቀረብኩት፣ ከማርያም ጋር ማለት ነው። ተከስሼ በሴት ተከስሼ ነው የቀረብኩት። አንቺ ደናቁርት ነይና በሰላም ምንድን ነው እንደዚህ አይነት ሌባ ባቶን መታ ትናገራለች። ገባሽ? ሌባ ባቶን መታ ተከሳ እዚህ ጋር ይኸው ከሳሽ። አካውንቷን ፕራይቬት አደረገች እኮ አካውንቷን ፕራይቬት አደረገች ምናምን። ጋይስ እንትን እንዳታስይዛት የምትሉ ሰዎች በእሷ ይብሰላ ካስያዘቻት ያዘት ሀገሯ የምትገባ እሷን ደግሞ ማን ይፋታታል? ሌባ ባቶን እዚህ ከሳሽ እየተቀመጠ ሰው መጥቶ እንደዚህ ነው ሀቡ እንደዚህ አድርጌላት እውነተኛ ሰው ብትሆን ማለት ነው በልታለች ማለት ነው። ይሄን እኮ መረጃ አያሳልግሽም። ብሩን በልታለች። ትክክል። በአካውንቷን ፕራይቬት ስታደርግ ነው እኔ በቃ የጠረጠርኳት። መጀመሪያ ቆይ ከአንድ ወገን ከዛኛው ወገን እንስማ ብዬ ነበር። ልክ አካውንቷን ወዲያው ቲክቶክ አካውንቷን ፕራይቬት አደረገችው።